አትልፍ ወንድማችሁ ነብይ ዘማች ዳንኤል ከባሳ ነኝ ይሄ ቪዲዮ ቀጥታ ወደ ተከበረው ወደ ጠቅላይ ሚኒስተር ቢሮና እንዲሁ ፓርላማ ላይ ቁጭ ብላችሁ እዛ በየክልሎቻችሁ ላይ ያለው ችግር ስለ ልማት ይዛችሁ እየቀረባችሁ እዚህ አካባቢ ልማት አልተሰራም በኢትዮጵያ ላይ አልተሰራም እያላችሁ የህዝብን አቤቱታ የምታቀርቡ ዛሬ ለእናንተም ጭምር እንድደርስልኝ ፈልጋለሁ በዚህ አጋጣሚ እድል አግኝታችሁ መድረክ ስታገኙ የምታነሱት ነገር ሊነግራችሁ አስቤ ነው ስለዚህ መንግስት በአሁኑ ሰዓት ያለው እንቅስቃሴዎች ብዙ ያየን ነው እድገቱን ያየን ነው ባይኖቻችን አይተን እንፈርዳለን ነገር ግን እንደዛ ስንል አንዱ ካድሬ ነው ሊል ይችላል የፈለገው ብልም እኛ ያየነው እኛ ተመችቶናል በዚህች ምድር ላይ እስካለን ድረስ ለሰው ልጅ ሶስት ነገር ወሳኝ ነው ነገር ያስፈልጋል አንድ ነገር ከጌታ ጋር ተስማምቶ መኖር ነው ሁለተኛው ደግሞ ለመንግስት ተስማምቶ መኖር ነው ሮሜ 13 አንድ ላይ ያለው ቃል ማክበር ነው ሶስተኛው ደግሞ ከማንንም ሰው ጋር ተስማማ በሚል ቃል ከሰዎቹ ጋር ከማንኛውም ሰው ላጠፋነው ይቅር ብለን ተስማምተን እንድንኖር እግዚአብሔር ይፈልጋል ስለዚህ ይሄ ነው በመድር ላይ እስካለንም ድረስ ብዙ ነገር ለሰው ልጆች ያስፈልጉታል ከዛም አንደኛ የሚጠቅሰው ሰው ካልበላ ካልጠጣ እንደው መኖር አይችልም አንደኛ ከጌታ ውጪ መኖር ይችላል ይላል እንጂ ጥቂት ደቂቃዎች ይኖራል ከዛ በኋላ እችን ዓለም ለቆ ይሄዳል ዛሬ እኔን ለፌደራል መንግስት ማቅረብ የሚፈልገው ወደ ጠቅላይ ሚኒስትራችን ይድረስልኝ ያልኩት ኑሮ ውድነት ቁሳቁስ የሆነ ትንንሾች ነገር ከውጭ አገር ወደዚህ የማይገቡት ነገሮች ለምን ጣራ ነክቷል እሱም ትንንሽ ነገሮች ምንድነው አሁን ድንች የመሰለ ቃራ የመሰለ ጎመን የመሰለ ምስር የመሰለ የተለያየ ሽንኩርት የመሰሉ ከጓሮ ተቀንጥሰው የሚመጣ ነገር ናቸው ነገር ግን ሰዎች አንዳንድ ሰዎች ህዝብን እየበዘበዙ ለሚገኙ ሰዎች ነው የሚያወራና እነን ደግሞ መንግስት ጣልቃ በመግባት ትክክለኛ የሆነውን ነገር ሸማቾች ላይ ሰዎች መስራቤትን ጠብቆ መስራቤት እንደሚገባ ሁሉ ሸማቾችን በየቦታ በየክልሉ ቢቆጣጠሩ ጥሩ ነው በያስባለሁ ምክንያቱም ዛሬ 150 ይባላል አሁን ድንች 150 ይባላል ምንድነው ሽንኩርት የሚባሉት ሌላ ነገር እንደዛ ውድ ነው ይላሉ እኔ እንግዲህ ገዝቼም መላቅም ባለቤቴ ነች የምትገዛ ሲወራ ነው የሚሰማው ነገር ግን ይሄ ከአካባቢው ላይ የሚመጣ ብዙ ርቆ የማይሄድ ነዳጅ የማይበላ ነገር ናቸው እነኚህ ተፈጥሮ እግዚአብሔር ከሰጠው ተፈጥሮ የምንጠቀመው ነገር ነው ስለዚህ ይሄንን ወደ ከሳራ የሚያመዝን ነገር ብዙ ያለው አይመስለኝ በተመጣጣኝ ዋጋ ቢሸጡ 100 ብር 80 ብር አንድ ሽንኩርት 1 ኪሎ መሸጥ ማለት ምን ማለት ነው 150 ተሽጧል ይባላል ነገር ግን በዚህ ዙራ ላይ እቺ ትንሽ ነገር የምትመስለው ሰዎች ምንም ነገር ቢያጡ አቅም ቢያጡ ድንች ገዝቶ በልቶ ያድራሉ አቅሎ በልቶ ያድራሉ ለልጆቻቸውም ያበላሉ ምግብ ስለሆነ ማለት ነው ስለዚህ ይሄንን ውድ ከሆነ ግን በምን ይበላሉ ውድ ከሆነ እኮ ሽንኩርት ገዝቶ ሽንኩርትን መጨመር አይፈልግም ማለት ነው ስለዚህ ይሄንን መንግስት ትኩረት በመስጠት በትውልዱ ላይ ነጋዴዎች የሚያወጡት ነገሮችን እነን ቢቆጣጠርልን ጥሩ ነው በያስባለሁ መንግስት በዚህ ዙሪያ ላይ ትኩረት ሰጥቶ አንድ መስራቤት ጋር ሰዎች ስራችን ነው ብሎ ሰዓቱን ጠብቆ እንደሚሄድ ሸማቾች ጋር ተሰማርቶ የሚሰሩ የሚቋቋመው ቢሮ ራሱ ቻለ ቢኖርም በዚህ ሰዓት የሸማቾች ቢሮም ቢኖር ግን ወደ ገባ በመሄድ በየሱቁ በመሄድ ስራችን ነው ብሎ የሚቆጣጠሩ ሰዎች ከዋጋ ውጪ ከአካባቢው ዋጋ ውጪ መንግስት ማውጣት ይችላል አካባቢው ዋጋ አሁን ድንች ሽንኩርት ምንላቸው በአዋሳ ዙሪያ ላይ እንግዲህ ትራንስፖርቱ ስንት ነው ብሎ ገምቶ ሂሳብ አውጥቶ መንግስት ባወጣ ሂሳብ መሸጥ ይችላል ነገር ግን ከዛ ውጪ የሆነው ነገር ህዝብ እየተጎዳ ነው ስለዚህ በዚህ ዙሪያ ላይ መንግስት ምን ብለዋል አሁን ደግሞ አዲስ ምርጫችንን መጥቷል የምርጫ እንቅስቃሴ ያደረኩ አይደለም የመምረጥ ግዴታችን ነው የኢትዮጵያዊነት ግዴታ ነው መምረጥ
ነገር ግን እኔ የሚመርጠው ደስ ያለኝ ነው የሚመርጠው። ከመንግስት ጋር አልጋጫም፣ ከሰው ጋር አልጋጭም። ምናልባት በዚህ ሰዓት እነን ስናገር ናጋደው ሊበሳጭ ይችላል። ሺህ ጊዜ በሳጭ እንጂ እውነቱን ከመናገር አልቆጠብም። ስለዚህ በዚህ ዙሪያ ላይ መንግስት እንደው ቀጣይ ጊዜ እነኚህ ነገሮችን ቢያስተካክል ብያስባለሁ። እነኚህ ነገር ይስተካከል። መጀመሪያ ለሰው ልጆች ከእግዚአብሔር በታች የሚበላው ምግብ ስለሆነ በምግቡ ዙሪያ ላይ ድንች ቀቅሎ ራሱ በልቶ ውሃ ጠጥቶ ጌታ አመስግኖ ማደር ይችላል። ድንች ከሩቅ አይደለም የሚመጣ ከጓሮ ነው የሚመጣው። ስለዚህ ይህንን በውድ ብር ትውልድ መግዛት የለባቸውም። ለዚህም እንደው መንግስት አንድ ማሳሰባ ያለኝ ለመንግስት ሐሳብ ያለኝ ምንድነው ስራ የሚሰሩትን ስራ አጥ ብዙዎች ግብርና ውስጥ አስገብቶ ለመንግስት በየክልሉ መሬት አላቸው በዛ ዙሪያ ላይ በግብርና ውስጥ አሰማርቷቸው በዛ ላይ ቅድም የምንላቸው አክልት የጓሮ አክልት መስራትና ለትውልዱ ማሰራጨት ይቻላል። ከዛ ደግሞ ይሄ በሚሆንበት ጊዜ ወደ ግብርና ትውልድን ወጣቶችን መንግስት ካሰማራ ስራ ማጣት በቀላሉ ስራ አጥቻለሁ ብሎ በቤቱ ውስጥ የሚቀመጥ ሰው ወጣት ልጅ አይኖርም ማለት ነው። ስለዚህ መንግስት ቀጣይ ጊዜ በሚያደርገው ነገር ላይ ለወጣቶቹም ስራ ላጡትም በዚህ ሐሳብ እንግዲህ መንግስታችንም በርትቶ በየክልሉ ወጣትን አበረታትቶ እንግዲህ ይህንን ስራ እንዲሰሩ ድጋፍ እንዳደርጓቸው ነው የሚያሳስበው። ምክንያቱም በየቦታ ላይ በየአገሩ እንግዲህ ውሃ የሌለበት አገር የለም። እንግዲህ እኛ እንግዲህ ሐዋሳ ሐይቅ ነው ይሄ ሐዋሳ ዞራ ላሉት ደግሞ መልእክት አለኝ። በዚህ አጋጣሚ መሬት ይዛችሁ ላላችሁ መሬት ላላችሁ በደንብ አጠንክራችሁ እንድትሰሩ አጠገቦቻችሁ ላይ እርሻ ያላችሁ በእውነት በሐዋሳ ዞራ ላይ እኮ እርሻ አለ። ይሄ ሁሉ ገበሬ አንዱ አይጠቀምም፣ አንዱ አይሰራበትም። ስንት ኪሎ ሜትር አቋርጦ ውሃ እየሳቡ የሚጠቀሙ ሞልቷል። ነገር ግን አጠገቦቻችሁ ላይ ያለ በባልዲ ቀርታችሁ መስራት ሲገባቸው የማይሰሩ ብዙዎች ስላሉ በዚህ አጋጣሚ እግዚአብሔር የሰጣችሁ ሀብት ተጠቀሙላለሁ። በዚህም አጋጣሚ ይህንን መንግስት ዛሬ ያቀረብኩት ሐሳብ ተረድቶልኝ ይህንን በእውነት መፍትሄ እንደሚያመጣ አምናለሁ። ስለዚህ ይሄ ብቻ ሳይሆን እንግዲህ እኛ በምድር ላይ እስካለን ድረስ ብዙ ነገር ብዙ ጥያቄ ያለው ሰው አለ። ያ ጥያቄ የሚመለሰው ከአንድ ግለሰብ ብቻ ባንጠብቅ ጥሩ ነው። ከእግዚአብሔር ዘንድ ይመጣል ምላሽ። ስለዚህ በማንኛውም ሁኔታ ውስጥ ለምትኖሩ ለናንተ ጥያቄ ላለባችሁ እግዚአብሔር ፈቺው እግዚአብሔር ነው። በደንብ ስማ፣ ፈቺው እግዚአብሔር ነው። ምናልባት ይሄ መንግስት ቅር ያሰኝቶኛል ልትል ትችላለህ። እኛ ወደዛ ውስጥ አንገባም። የማስታረቁ ስራ ግን እንሰራለን። የማስታረቁ ስራ እንሰራለን። ስለዚህ ይሄንን ስላችሁ ለዚህ መንግስት እኔ በእውነት በሐዋሳ ውስጥ ተወላጅ እዛም ስለሆንኩ በሐዋሳ ውስጥ ላለው ነገር በቅርብ ቀን በተደረገው ዶክተር አብይ አህመድ ብልጽግና እንግዲህ ባመጣው ለውጥ በጣም ደስ ብሎኛል። በጣም ባየሁት ነገር ረክቻለሁ። በቅርብ ቀን የተደረገው ነገር አይቼ ሐዋሳ መለወጧ ተረድቻለሁ። በዚህም አጋጣሚ አድርሱልኝ ለካንቲባው ጥራቱ በየነ አድርሱልኝ። ምክንያቱም በዚህ ሰዓት በእንደዚህ አይነት ለውጥ የሚሰሩት ሰዎች ነው የሚያስፈልጋቸው። አሁን እሳቸውን እንግዲህ ብዙ ልማት ስለሚሰሩ ልማት የሚሰራ ሰው እኮ አይወደድም። በዚህ አጋጣሚ ብዙ ስም ሊሰጡ ይችላሉ። ሰው በዚህ አጋጣሚ ጥራቱ ከጎኔ ነን፣ አይዞ እውነት ለሚሰሩት ጋር እግዚአብሔር አብሮ ነው ያለው። በቃ እግዚአብሔር የሚፈልገው እንደዛ አይነት ሰው ነው። ከማንኛውም ነገር ገለልተኛ የሆነ ሰው ነው። ቀጥታ ሁሉንም በአንድ አይን የሚያይ ሰው ነው የሚፈልገውና አንተ የእግዚአብሔርን ሐሳብ ያካሄድክ አለህና በርታ ይላልው። የተለያየ ሐሳቦች ሊቀርቡ ይችላሉ። የተለያየ በሚዲያ ላይ የውሸት ዜናዎች የውሸት ነገሮች የማጥፋት ስራ ሰዎች ሊሰሩ ይችላሉ። አይዞ በርታ፣ እግዚአብሔር ካንተ ጋር ነው ይላልው። ስለዚህ በዚህ አጋጣሚ ጠቅላይ ሚኒስትራችን ዛሬ ያቀረብኩት ሐሳብን አይቶ ቀጣይ ጊዜ በዚህ ዙሪያ ላይ ወጣትን በየቦታ ላይ በመንገድ ላይ ያሉትን ወደ ግብርና ቢያሰማሩልኝ ጥሩ ነው። ምክንያቱም ዋና ለሰው ልጆች ግብርና ከእግዚአብሔር በታች ግብርና ከሰራ አገራችን ስለሚታደግ ማለት ነው። ኑሮ ውድነቱም ይቀንሳል። አመሰግናለሁ ስለሰማችሁ። ሼር አድርጉልኝ። እግዚአብሔር ይባርካችሁ።
ተባረኩ። የምትሳደቡ ማትሳደቡ ተባረኩ። አመሰግናለሁ። መልካም ጊዜ ይሁንላችሁ።